በጣም አስፈሪ የስደት ታሪክ የያዘ መጽሐፍ ነው። ዋነኛ መነሻዬ አባቴ ፍለጋ ነው። ማንነቴ ስፈልግ ራሴን ያገኘው ከዛም አባቴ መፈለጋ ቆምኩኝ። እጅግ ፈራን። ወይ መንገድ አናውቅ ወይ ስልክ የለን። ምክንያቱም በህገወጥ ጉዞ ነበር ማረጋው። ስለዛ ፈርቼ ነበር። አይሳይስ ጋም የተያዘ ታሪክ አለው። በአጋጣሚ ሊቢያም ተገናኘን ከነዛ ሰዎች ህይወታቸውን ካጡት ልጆች መካከል ያልሞትኩበት ወይ የዳንኩበት የራሱ እንትን አለ ታሪክ አለ። በጥፊ በርግጫ ያጣድፉን ያዙ። ግራ ገባን። ምን እንደፈለጉ ራሱ አልገባንም። በውስጣችን በደም እስክንደማድረስ አልቅሰናል። እንደተከፈለለት ዋጋ ነው ኑሮ። ከ6 ጊዜ በላይ እስር ቤት ገብቻለሁ። ሆምለስ ሆነው ካንቺ 1 ብር ስጠን የሚሉ አበሾች ሞልተዋል ለንደን ላይ። እኔም ማረጀ መሞቴ ነው ሳታየኝ ልጄ ናልኝ ትለኝ ነበርና እሷን ማየት አልቻልኩ ነበር። በህይወት እንደሌለች ተደውሎ ተነገረኝና እጅግ ፈራን። ወይ መንገድ አናውቅ ወይ ስልክ የለን። ወዴት እንሄዳለን? የቀን ሰራተኞች 6 ብቻ ነን። ቻዶቹ ትተውን ሄዱ፣ እኛ ብቻችንን ቀረን። ግራ እንደተጋባን አንድ መኪና እየተንቀዠቀዠች መጣች። ሊቢያውያን ናቸው፣ ልጅ እግር ናቸው። ተአል አለን አንደኛው። ኑ ማለቱ ነው። ሀበሺ ሲለን ምርጫ አልነበረንም። አዋል ነው። በጥፊ በርግጫ ያጣድፉን ያዙ። ግራ ገባን። ምን እንደፈለጉ ራሱ አልገባንም ይላል ከጀርባው በስሱ የተጻፈውን። የስደት ታሪክ እንደሆነ እንግዲህ ይነግረናል። መኪና ላይ እንድንወጣ አዘዙን። መሳሪያ ስለያዙ እምቢ ማን ይላል? ሽጉጥን ስልክ ላይ እንዳለ ጌም ከሚያዩ እብድ አፍላ ወጣቶች ጋር ማን ይሳፈጣል? መኪናው ላይ እየተንቀጠቀጠን ወጣን። በፍጥነት እየነዱ ከአካባቢው ይዘውን ጠፉ ይላልና በጣም አስፈሪ የስደት ታሪክ የያዘ መጽሐፍ ነው። 23 ይሰኛል ርዕሱ። ዳንኤል አብርሃ ጽፎታል። በጣም የሚገራርም ታሪኮች እዚህ መጽሐፍ ላይ እናገኛለንና የስደት ታሪክ ነው። ዳንኤልን እንግዲህ እስኪ ከዚህ ከአስከፊ የስደት ጉዞ ተርፎ ህይወቱን እንዲጽፍ አብቅቶት እኛ ስቱዲዮ ተገኝቷልና ዳንኤልን ቆመን እንቀበለው። መልካም እሺ እናመሰግናለን። አረፍ በሉ። ያ ዳንኤል እንግዲህ በቅድሚያ እንኳን ደህና መጣህ እንላለን። ከሀገር እንግሊዝ ነው የመጣኸው። ታሪክህን በዚህ አስፈረህልናል። 23 የሚለውን የመጽሐፍ ርዕስና ብዙ ያልተለመደ ነው በእንደዚህ አይነት በቁጥር። በቅድሚያ እንግዲህ እንኳን ደህና መጣህ፣ እንኳን ለመጽሐፍህ አበቃ፣ እንኳን ታሪክህን ተርፈህ እንኳን ታሪክህን ሰንደህ ሌሎች እኛን ጨምሮ እንድናነባው አደረክ። እንኳን ደስ አለህ እንልሃለን። በቅድሚያ አመሰግናለሁ። መልካም ዳንኤል እንግዲህ ብዙ ጊዜ እንላለን በጣም በአስቸጋሪ የስደት ጉዞ ውስጥ ያለፉ ሰዎች በስተመጨረሻ ሊደርሱ ያሰቡበት ቦታ ላይ ደርሰው ህይወታቸው ተቀይሮ ስናይ ብዙ ሰዎች ለስደት ይነሳሉ። ይሄ መሃል ላይ ያለውን እንስተዋለን፣ ኋላ ላይ በደንብ ነው የምናነሳው። ግን 23 ቁጥሩን ለምን 23 መረጥክና ከዚያው ጋር ያያይዘህ እንደው የፊት ለፊት የሽፋን ስዕሉን ብታነሳለን? አመሰግናለሁ ጸጋዬ። 23ን የተመረጠበት ምክንያት ርዕሱ ያው ብዙ ርዕሶችን ለመሞከር እንትን ብለናል፣ ጥረት አድርገናል። በስተመጨረሻ ግን 23 ላይ ወድቀናል። 23 መኪናው ላይ በምንጫንበት ስደት ስንወጣ ፒካፕ አለና 23 እያደረጉ ነበር የሚጭሉንና ከዛ ቁጥር አይጎልም። 23 ከጎደለ ወይ ወድቋል ወይ ጠፍቷል ነው። ስለዚህ 23 ነበር የሚያደርጉን። ሌላው ያው 23 የተመረጠበት በ23 ነበር የወጣሁት። ቀኑም በ23 ነበር የወጣሁትና ከአዲስ አበባ ስነሳ 23 ነበር። ሶስተኛውና ሌላ ደግሞ ጉግል ሳረግ 23 ምንን ያመለክታል የሚለውን ሳይ እጣ ፈንታን ፍለጋ
ራስን ፍለጋ የሚል ሳገኝ ገጣጠመልኝና በጣም በደስታ ወስኜ 23 ብዬ አጽቼዋለሁ። የአይኑ ምልክት ያው አይኑ ጥያቄ ምልክት ውስጥ አለ ካየሹ ልብሽ እያንዳንዱ የስደት ህይወቴ ላይ ጥያቄዎችን አነሳ ነበር። በሚያጋጥሙኝ ችግሮች በማልፋቸው መሰናክሎች እያንዳንዱን ለምን ለስደት ወጣው? እውነት ይሄ ስደት ይገባኝ ነበር? እውነት ይሄ ስቃይስ ይገባኝ ነበር የሚሉ ጥያቄዎችን ስለማነሳ ጥያቄ ምልክቱ ነው። አይኑ የሚያመለክተው እውነትን ነው። ከሰሙት ያዩት ይበልጣልና እውነቴን እና ያየሁትን ነገር ስለጻፍኩኝ የአይን ምልክት አድርጌበታለሁ። መልካም ዳንኤል፣ እንግዲህ እስኪ ከታሪክን ጀምር። እንግዲህ ከአዲስ አበባ አውቶቡስ ተራ እስከ መተማ ነው የመጀመሪያው ጉዞ እና ያንን ታሪክ እስኪ ባጭሩ እናንሳው። ምንስ ነበር ምክንያቱ? ያው ለስደት ስትነሳ የራስ ምክንያት ይኖራል። ያው እኔ ለስደት ያስነሳኝ የማንነት ጥያቄዎች ነበሩ። ያው መጽሐፉ ላይ በዝርዝር እናያቸዋለን። ግን ያው ዋና መነሻ የማንነት ጥያቄ ነበር። ከአዲስ አበባ ስወጣ አውቶቡስ ተራ ሄጄ ነው ወደ መተማ የሚሄደውን አውቶቡስ ያስኩት። ከአንድ ቀን ቀደም ብሎ ትኬት ቆርጫለሁ። ከዛን ግን ለቤተሰብም አላሳወቅኩም፣ ማንም አያውቅም። የቤታችንን በር ለመዝጋት ወደ ኋላ ዞሬ ታሪኬን፣ ትውስታዬን፣ ትዝታዬን ቤተሰቦቼን ሳልሰናበት ነው የወጣሁት። ቤተሰቦቼን ማለት የማንነት ጥያቄ ስላልከ አሳዳጊዎቼን ማለት ነው። አውቶቡስ ተራ ደርሼ ወደ መተማ የሚሄደውን ባስ ሲይዝ መታወቂያን ጠይቅ ነበርና ያ ያስፈራ ነበር። ምን አይነት ችግሮች ሊገጥሙኝ እንደሚችሉ ከወዲሁ መታወቂያ ከተጠየቀ መንገድ ላይ ችግር አለ ወይ፣ ጉዞዬስ ሲሰናከል ወይ? ምክንያቱም በህገወጥ ጉዞ ነበር የማደርገው። ስለዛ ፈርቼ ነበር እና እዛ መኪና ውስጥ ጉዞም ከጀመርን ጀምሮ አንዳንድ ቦታዎች ስደርስ የሚያስፈሩኝ ወይንም ደግሞ ልቤን ቅር ወይንም ሂድ የሚሉ ጥያቄዎችን እያጫሩብኝ ነበርና መተማም ከደረስኩኝ በኋላ ብዙ ገጠሞች ነበሩና በመጽሐፉ ላይ ይገኛሉ። ዳንኤል፣ እንግዲህ እዚህ መጽሐፍ ላይ እንዳልነው ወደ ውስጥ ሲገባ ብዙ አሰቃቂ ሁኔታዎች ተፈጥሯል። በአንተ ጉዞ ውስጥ ከአይኤስ ጋር የተያያዘ ታሪክ አለው። ያንን ታሪክ ሁላችንም የምንረሳው አይደለም። ምናልባት ያ እጣ ፈንታ አንተም ላይ ያጋጥም ይሆን ነበረ? ከሱ አጋጣሚ ተርፈሃል? ኦፍ ኮርስ ተርፌያለሁ። መነሻዬን ከአዲስ አበባ ሳርግ አብሮኝ ከነበሩ ልጆች እዛ አላቃቸውም፣ ግን አይቻቸዋለሁ። መተማ ላይም ተያይተናል። በአጋጣሚ ሊቢያም ተገናኘን ከነዛ ሰዎች። ህይወታቸውን ካጡት ልጆች መካከል አንደኛው አብረን ከአዲስ አበባ አውቶቡስ ውስጥ የተገናኘ ነውና መታወቂያ ረስቶ ነበር። በአጋጣሚ ከአዲስ አበባ ሲወጡ መታወቂያ ተጠይቀን ነበርና መታወቂያ ረስቶ ነበርና መታወቂያውን ለማስላክ የነበረው ፍትጊያ ቀረው አልቀረው የሚለው ጭንቀቱ ግን ሞትን ተቀብሏል። ያ ሰው በሊቢያ ተገናኝተን መጋዘን ውስጥ አንድ ላይ ነበርን። ከሱም በተጨማሪ ደግሞ አብረው መጋዘን ውስጥ ከነበሩ ሌሎች ሁለትም ነበሩና ሶስቱን ተሰውተው እኔም በቲቪ አይቻቸዋለሁ። በዛ አጋጣሚ ያልሞትኩበት ወይ የዳንኩበት የራሱ እንትን አለው፣ ታሪክ አለው እና እድል ወይንም ደግሞ ገጠመኝ ሊሆን ይችላል። መልሱን ያው መጽሐፉ ላይ እናገኘዋለን። መልካም፣ እንዳልከው ነው። ለአንባቢ የምንተዋቸው ነገሮች ስላሉ ዋና ዋና ሀሳቦችን እናያቸዋለን። በሊቢያ የሚገኘውን የጓንታናሞ በመባል የሚታወቀውን እስር ቤት እዛ ብዙ ነገር እንዳየህ መጽሐፍ ላይ ተጠቅሷልና ጥቂት እስኪ ነገር ንገረን። ስለምንስ ጓንታናሞ ተባለ? ዋናው ጓንታናሞ ያኛው ስለሆነ ያ ጓንታናሞ ይታወቃል። ይሄኛው አምሳለ ጓንታናሞ ነው። ያለንበት መጋዘን ትይዩ ጓንታናሞ የሚል ስያሜ የሰጠነው ስደተኞች ክፍሎች አሉ። ያ ክፍሎች 7 ክፍሎች ናቸው። በክፍያ ሳትከፍል ቀርተ ጊዜ ካለፈብህ ጓንታናሞ ትላካለህ ማለት ነው። እዚህኛው እኛ ያለንበት 2 ወር ጊዜ ይሰጣል እስክትከፍል ድረስ የመጣህበትን ወይ የምትሄድበትን። ካልከፈልክ ወደ ጓንታናሞ ትመለሳለህ። ጓንታናሞ ገባ ማለት ግርፍ ያለው ምግብ በ2 ቀን አንዴ ሊሰጥ ይችላል። ብዙ የምትሰቃይበት ነው ጓንታናሞ ማለት። ባለቤቶቹ የመጋዘኑ ባለቤቶች ሊቢያኖች ጠባቂዎቻቸው ወይም ገራፊዎች አሏቸውና
እየመጡ ስልክ እየሰጡ ለቤተሰቦች እያስደወሉ የሚያስገርፉበት ነው። ሶ እኛ ያንን ፈርተን እንድንከፍል ብዙ እዚህ የሚያስፈራሩ ነገሮች አሉና ቶሎ ከፍላችሁ ወጡ ካልከፈላችሁ ጓንታናሞ ትላካላችሁ። ሶ የኛ የመጨረሻው ደረጃ ጓንታናሞ መግባት ነው እና እኔም በዛ በወቅቱ ከ2 ወር በላይ ስላለፈኝ ስላልከፈልኩኝ ጓንታናሞ የመግባት ጣፈንታ ገጠመኝ። ጓንታናሞ እንዳልገባ ግን የሚያስደውለን ሰውዬ ይረዳይ ነበር እኔን። በተለያዩ ምክንያቶች ምግብ በማሰራት እንቅስቃሴ እንዳረግ እዛ ውስጥ በማድረግ ከዛች እንዳመልጥ ጥቂት እድሜ ገዝቶልኛል። ግን ያ አላተረፈኝም። ከጓንታናሞ ለመግባት ያተረፈኝ በአይኤስኤስ የተገደሉት ልጆች ህልፈት ነው እኔን ያተረፈኝ። ምክንያቱም በወቅቱ አይኤስኤስ ሰዎችን በሚገል ሰዓት ሁሉም ቤተሰብ ደወለ፣ የኔም ቤተሰቦች ደወሉ። ያኔም ተከፍሎልኝ ወጣሁ። እስከዛ ጊዜ ግን አልተከፈለልኝም ነበር። በእነሱ ሞት እኛ ዳንን። ጓንታናሞ ያ ነው ታሪክ። እሱን ሁኔታ ግን በምን አይነት ያንን በጣም ዘግናኝ አጋጣሚ በምን አይነት ሁኔታ ውስጥ ሆነ አየኸው? ከምን አይነት ስሜት ጋር ለእናንተ? ስሜቱ በጣም ከባድ ነበር በእውነት ለመናገር። እዛ ውስጥ ከነበር ነው ወደ ብዙ ነበር፣ ከ100 በላይ እንሆናለን። አንድ መጋዘን ውስጥ ተዘግቶብን ያለ ነው እና ያንን ዜና የሰማነው 2 ልጆች ብቻ ነበርን። ምክንያቱም ከአስደዋያችን ጋር ቀረቤታ የነበረን ምግብ የምንሰራው እኛ ስለነበርን ለኛ በሹክሹክታ የነገረን እንደሞቱ እንደታረዱ አብረውን የነበሩና ያ ሁሉ ከሰው ከሰማ ችግር ይፈጠራል። ከዛም አምልጠው ሊወጡ ይችላሉ። ለምን አፍንጫችን ስር ነው ያለው አይኤስኤስ። ከዛ ለመውጣት አስቸጋሪ ሁኔታ ስለሆነ እንባችንን በውስጣችን ያለቀስ ነው። ጮህን ማልቀስ እንኳን አልቻለም ነበር። መሬት ዋጠናል፣ ግድግዳ ዋጠናል። ግን ከአቅማችን በላይ ነበር። ሀዘንም ያው ስትጮህ ነው የሚወጣልሽና ሀዘናችንን ቡጠናል። ግን በውስጣችን በደም እስክንደማ ድረስ አልቅሰናል። አጋጣሚ በጣም ከባድ ነበር። ዳንኤል ከአዲስ አበባ ተነስተህ አሁን እየኖርክበት ወዳለው ዩኬ ለመድረስ ምን ያህል ጊዜ ፈጀብህ እና በጣም ከባዱ አጋጣሚ የትኛው ነበረ? እዚህ መጽሐፍ ላይ መሀል ባህር ላይ መርከቧ የተበላሸችበት አጋጣሚ ነበር አይደለ? አስቸጋሪውን ጊዜ ራሴን ሰሃራ በረሃ ላይ ሳገኝ አላመንኩም። ለምን ታፍኜ ነው ሰሃራ በረሃ ራሴን ያገኘሁት። ከመተማ ስነሳ ወደ ሱዳን መሄድ ነው እቅድ የነበረው። ደላሎቻችን ቀጥታ ሰሃራ በረሃ ላይ ጣሉን። ምክንያቱም በእኛ ነው የምትሄዱት ብለው አስገድደውና ወደ ሊቢያ አብዛኛው ተሰዳጅ ወደ ሊቢያ እንደሚሄድ ስለሚያውቁ ማለት ነው። ራሴን ሰሃራ ላይ ያገኘሁት። ራሴን በቁምጣ ወይ በቲሸርትና በቁምጣ ነው ሰሃራ ላይ ያገኘሁትና ያ አጋጣሚ ከባድ ነበር። ሌላው አጋጣሚ መሀል ባህር ላይ የጣሊያንም ሳንደርስ ከሊቢያንም ትንሽ ወጣ እንዳለን መርከባችን ተበላሽቶ ነበርና ውሃ በሚገባበት አጋጣሚ ከዛ ውሃውን በመቅዳት ደረሱልን አልደረሱልን፣ ሴፍ ጋርዶች ደረሱልን አልደረሱልን፣ ጭንቀቱ አንዳንዱ ይዘምራል፣ አንዳንዱ ያለቅሳል። ጭንቀቱ ከባድ ነበር እና እንዴት መርከባችን ተሰርታ እንደተንቀሳቀሰች ለሴፍ ጋርድም የማይመች ቦታ የመጣ ነው። ሊቢያ ድንበር ድረስ መጥተው መውሰድ አይችሉም። አትሊስት መጠጋት መቻል አለብን እና መጽሐፉ ላይ እንዴት ያችን አጋጣሚ እንዳለፍናት መጽሐፉ ላይ ያትታል። በህይወቴ በጣም ያዘኩበት አጋጣሚ ከአሳዳጊ የተለየሁበት ወቅት ነው የሚል ነገር ማስፍረሃል እና እስኪ እሱ ነገር እንየው። ምንድን ነው የሆነው? ፕላስ አሳዳጊዎቹ ከሆኑ እናትና አባትስ? የማንነት ጥያቄ ነው እንዳልኩ። እናቴን በህፃንነቴን ያጣኋት፣ አባቴን አላውቀውም እና ሁሌም የአባትነት ጥያቄ አይምሮዬ ላይ ይፈጥራል እና ዋነኛ መነሻዬ አባቴን ፍለጋ ነው እና ህፃን ሆኜ ጠፋ ነበር አባቴን ፍለጋ። ግን የት እንደምፈልገው አላውቅም ነበር እና አሳዳጊ እየፈለገች ታገኘኝ ነበር። ፈትለወርቅ ወልደማርያም ትባላለች እና ብዙ ጊዜ ጠፋ ነበር። ወደ ናዝሬት ጠፋለሁ፣ ከጫንጮ ተነስቼ አዲስ አበባ ጠፋለሁ፣ እየተያዝኩኝ መለሳለሁ እና ብዙ አጋጣሚዎች ነበሩና በልጅነት የተሰጠኝ አንዳንድ ሰዎች ቤተሰቡ አይደለም ወይንም እናት አይደለችም ወይንም አባት አይፈልግም የሚባለው በልጅነት አይምሮ የሚነገርን ነገሮች ይሄ የቻይልድ ሁድ ትራውማ
ነበረ የሚያሰቃየኝ የነበረውና ለስደትም ያስወጣኝና ለዛም ነው ሳልነግራት ከቤት የወጣሁት እና በስደት ህይወት ላይ ወኜ ጀርመን ሆኜ ሁሌ ስደውልላት አትመጣም ትለኝ ነበር። እንደተሰደድኩ እንኳን አታውቅም እስከዛ ድረስ። አዎ እና አትመጣም ስራ ነኝ እመጣለሁ እኔም ማረጀው እያረጀች ነበርና እኔም ማረጀው መሞቴ ነው ሳታየኝ ልጄ ናልኝ ትለኝ ነበርና ትንሽ ሙሽላል ያልነገርኩበት ምክንያት አቅመ ደካማ ናት ያንን መቋቋም አትችልም ነበርና ለዛ ነው እና ጀርመን ሀገር ሆኜ በ3 አመት ውስጥ ወረቀት ማግኘት አልቻልኩም ነበርና እሷንም ማየት አልቻልኩም ነበር። በዚህ ምክንያት በህይወት እንደሌለች ተደውሎ ተነገረኝና ያጋጣሚ ለኔ አንደኛ መምጣት አለመቻሌ፣ ሁለተኛ ሀዘኔን አለመወጣቴ ከስራም ከኑሮም ጎርቶ ነበርና ለአንድ ወር በጣም ስትረስ ውስጥ ነበርኩኝ። ያ ከባድ አጋጣሚ ነበር። በጣም ዳንኤል እንግዲህ እነዚህን ሁሉ መከራዎች አሳልፈ በጣም በአስቸጋሪ ሁኔታ ውስጥ ተጉዘ ዩኬ ገባ። እንደተከፈለለት ዋጋ ነው ኑሮ። ያው የስደት ጥሩ የለውም መቼም እና ያቀርነው ያሰብነው ላይሳካልን ይችላል። በአውሮፓም የተመቻቸ ህይወት የለም ሁሉም ሰው ነው የሚለው፣ ግን እንዳቀባበላችን ነው። በጀርመን ተፈትኛለሁ። ወረቀት በማጣት ተሰቃይቻለሁ። ስራ ማጣትም ያለ ወረቀት መንቀሳቀስ አለመቻልም ብዙ ችግሮች አሉትና ዩኬ ለመግባት ብዙ መስዋዕትነት ከፍያለሁ። ቤልጂየም ላይ ለ3 ወር በየቀኑ እየሞከርኩኝ በመኪና ውስጥ እየተደበቅኩኝ እሞክር ነበር። በየቀኑ መኪና ውስጥ እደበቃለሁ። ከዛ መኪናው ፈረንሳይ ላይ ይቆማል፣ ይፈተሻል። ባህር ስለሆነ ወደ ዩኬ ለመሻገር ግዴታ መርከቡ ላይ መውጣት አለበት መኪናው። ሰው ይፈተሻል። ሰው በውሻ ሊያዝ ይችላል፣ በአነፍናፊ ውሻዎች፣ በፖሊሶች፣ በመሳሪያ ሊያዝ ይችላል እና ከ6 ጊዜ በላይ እስር ቤት ገብቻለሁ። ከዛም ወጥቻለሁ እና ቻሌንጅ አለው ዩኬም ለመግባት ቀላል አይደለም። ከገባንም በኋላ እንዳገኘነው አልጋ ባልጋ ላይ ይችላል። ወረቀት እዛም እንደ አዲስ መጠየቅ፣ ጥገኝነት መጠየቁ፣ ስራ ማፈላለጉ ቻሌንጅ አለው እና ስደትን ሄደህ አግኝተዋል ሳይሆን እኔ ማስበው ሄደህ ምን አርጋሃል ነው። ያ መስዋዕትን የከፈልክበት ያን ሁሉ የከፈልክበት ዋጋ ራስህ የምትከፍለው እንጂ ላይክ ምንም አይጠብቅም። ቻሌንጁ እንዳለ ነው። እስቲል የምትከሰው ራስህን ነው እንጂ እዛ ካሳ የለም። ራስህን ግን የምትከሰው ራስህ ነው። ራስህን በማከም ነው የምትከሰው እንጂ ሄደህ ብር አታፍስም እንትን አትልም። ቻሌንጅ አለው። ስራ መስራት አለብህ፣ መማር አለብህ፣ ራስን ማሳደግ አለብህ። ብዙ ደግሞ ጥያቄዎች ያልተመለሱ ጥያቄዎችን መመለስ አለብህና ከባድ ነው። አሁን ግን ጥሩ ነው ያለው። አሁን ጥሩ ላይ ነኝ እግዚአብሔር ይመስገን። አሁን ሼፍ ሆኛለሁ በኢንግላንድ። ሼፍነቴም ዝም ብሎ የመጣ አይደለም። እቃ ከማጠብ ኪችን ውስጥ እንትን በመስራት ብዙ ነገሮችን በመስራት ራሴን እያሳደግኩኝ የመጣ ነው ሼፍነቱና አሁን ላይ ትላልቅ ስቴዲየሞች ላይ ሰራለሁ። ዓለም በጉጉት የሚያየው ፕሪሚየር ሊግ በስታንፎርድ ብሪጅ፣ ቶተንሃም፣ ክሪስታል ፓላስ ስቴዲየሞች ላይ ሼፍ ነኝ። ራስሽን ነው ራስሽ አፕዴት እያደረግሽ የምትክሽው። ማንም የለህም። ለራስሽ ነሻለሽ። ራስሽን የምታጠነክሪው ራስሽን የምታበረችው ራስሽ ነሽና ራሴን በማበርታት ያለኝን ኦፖርቹኒቲዎች በመጠቀም አሁን ላይ በቢዝነስ ማኔጅመንት የባችለር ዲግሪን ይዣለሁ። ለ4 አመት ተከታታይ ትምህርቴን በስራዬም ሼፍ ሆኛለሁ። አሁን ላይ ጥሩ ሁኔታ ላይ ደርሻለሁ፣ ግን ቻሌንጁ ቀላል የሚባል አይደለም። ስለዚህ በሚቀጥለው ዳንኤልን ዛ ኩኪንግ ሹር ልክ ነው። ከመሄድ በፊት አንድ ፕሮግራም የኩሽና ሰዓት አለን፣ የምግብ ዝግጅት ላይ ከመሄድ በፊት ይቻላል። አንድ ነገር ምንድነው አይምሮዬን የነካኝ፣ አንድ ልጅ ኦስሎ ላይ አገኘሁት። የአዲስ አበባ ልጅ ነውና ነው ትንሽ ተጨዋወት ነገረኝ። ከኖርዌይ መውጣት አልችልም ማለት ያው ሁሌ አስበዋለሁ። አይ ዶንት ኖ ሁሌ አስበዋለሁ መውጣት አልችልም ማለት ከኖርዌይ
አለመቻል ይሄ ከወረቀት ጋር በተያያዘ ጉዳይ እንግዲህ በተለይ በአውሮፓ ሀገራት ላይ እንደዚህ አይነት ኢትዮጵያውያን ብዙ አሉ። ኢትዮጵያውያን ብቻ ሳይሆኑ አብዛኞቹ ስደተኞች ወረቀት ካለማግኘት ወይም ዶክመንት ካለማስተካከል ጋር ከዛ ድንበር መውጣት የማይችሉ ብዙ ስደተኞች እና ዝም ብለህ ታስባቸዋለህ። ዝግ እስር ቤት ማለት ነው። ትበላለህ፣ ትጠጣለህ፣ ትኖራለህ፣ ግን እንደ እስር ቤት ነው። ከዛ መውጣት አለመቻል ማሰብ በራሱ እና ትልቅ ህመም ነው። ቅድም አንተም ጀርመን ሀገር ላይ የገጠመህ ነገር እሱ ይመስለኛል ከባድ ነገር ነው ብዬ አስባለሁ። ለማንኛውም አንተ እንግዲህ ይህን ሁሉ ነገር ከፍለህ ወይም ተከፍሎልህ ብዙ መስዋዕትነት አድርገህ በሰዎችም እርዳታ በእድልም ነው እግዚአብሔርም ረድቶህ እዚህ ደረጃ ደርሰሃል። አንድ ቦታ ላይ ወደ ሊቢያ ልመልስህና ስልክ ይናፍቀኝ ነበር ብለህ ያሰፈርክበት ቦታ ላይ ስልክ ይናፍቀኝ ነበር። እሱ ነገር እስኪ መለስ እንበል ወደ ሊቢያ። ከአዲስ አበባ ስወጣ ስልክ ነበረኝ። ስልኬን ይዣት ነው እስከ ሊቢያ ደርሼ ነበር እና ስልኬን ከዛ ከፍለው ለወጡ ልጆች ሰጥቻቸው ነበር። ስልኬን ሙሉን ሸጠው እንዲያስደውሉልኝ። ያን ያህል ስልክ ይናፍቀን ነበር። የምንደውልበት አካል ግራ እስኪገባን ድረስ ማለትም በብዙ ዶላሮች ነው የምንጠየቀው። እኛ እንደጠበቅነው አይደለም። ዋጋው እንትኑ ሊጨምሩብህ ይችላሉ፣ እጥፍ ሊሆን ይችላል፣ ሊሸጡ ይችላሉ እና በዛ ከቤተሰብም ከሀገሪቱም አንጻር የምትችሉ አይነት አይደለም የሚጠሩብህ ዋጋ ዶላር። ቤተሰብም ይጨነቃል። እዚህ ያለበትን ባናውቅም ያው ይጨነቃል። የማያነሳል ስልክ ወይንም ደግሞ የማይደውልልህ ቢኖረው ያው ይደውልልሃል፣ ይሰጣል፣ ይከፍልልሃል፣ ያስወጣል። ግን ጭንቀቱ ምኑ ቤተሰብም እንዳይደውልልህ የሚያረጋግበት አጋጣሚ አለና ዛሬ መጥተው ዛሬውን የሚከፈልላቸው ልጆች አሉ። በቃ ከዛን ከብዙ ቦታ እየተደወለላቸው እንዴት ሆንክ ያስቀናል ነበር እና በዛ በነበርኩበት ሰዓት ምን ሀሳብ መጣልኝ። በተማሪ ሆኜ ህፃን ሆኜ ምን መሆን ትፈልጋለህ ስባል ፓይለት ወይንም ሌላ ትልቅ እንትን አልነበረም ማለት የነበረብኝ። ተደውሎልሃል መባል ነበር እስከ ማለት ድረስ ደርሼ ነበር። ለ2 ወር ስልክ ይናፍቀኝ ነበር። ማንንም ቼክ አያደርገኝም ነበር፣ ማንንም አይፈልገኝም ነበር። በእንደዚህ አይነት መንገድ አልፎ መጨረሻቸው ያማረ ሲሆን ሰዎች አሁንም ለመሄድ ይነሳሉ። እዚህ ስሜት ላይ ላሉ ሰዎች የእናንተ ምክር ምንድን ነው? ማለትም ማሳየት የምትችይው እኔ እንዲሆኛለሁ ነው። ለምሳሌ እኔ ከዚህ ስነሳ ብዙ አማክሬያለሁ። ኧረ ስደት ጥሩ አይደለም ተብያለሁ። አንዳንዴ ሳታዩ አታምኚ ትችያለሽ፣ ሲደርስብሽ ነው የምታውቂው። አሁን ለየትኛውም ሰው ይሄ ስደት እንትን ነው ብትይው አይቀበልሽም። እሱ ስታዩ ነው። እኔ አይቼዋለሁ፣ እኔ ምስክር ነኝ፣ እኔ እውነት ነኝ ብዬ ተናግሬያለሁ። ያንቺ ነው እንትኑ ኃላፊነቱ የመውሰድም የመቀበልም ያለመቀበልም። ይሄ እንደዚህ ደርሶብኛል፣ በዚህ ሁኔታ ውስጥ አልፌያለሁ፣ አንተስ ነው ጥያቄው። ለራሱ ነው የምታዩ፣ ለዛ ለባለቤቱ ለተሰዳጁ ነው የምታዩ። ህይወቱን የሚፈልግ ራሱን የሚፈልግ ከሆነ አክሴፕት ያደርገዋል። አየዋለሁ የሚልም ከሆነ አታስቆሚው። እኔ አላስቆመውም፣ ግን እኔ በዚህ ጉዳት ውስጥ አልፌያለሁ። ስቲል ራሴን ትሪት እያደረኩ ነው። ይሄ በገንዘብ ትራውማ አለ። ምናልባት ፋይናንሻሊ ጥሩ ልትሆኝ ትችያለሽ፣ ግን ይሄ ብዙ የተጎዱ ሰዎች ስታይ ዩሮፕ ላይ በወረቀት በማጣት በሱሶች በአንዳንድ ነገሮች ራሳቸውን ጥለው ሆምለስ ሆነው ካንቺ 1 ብር ስጠን የሚሉ አበሾች ሞልተዋል ለንደን ላይ። በመላ ዩሮፕም እንደዛ አለ። እነዛን ስታይ ነው እንትን የሚገባሽ እና የራስ ጥንካሬ ይወስናል። እኔ ራሴን በየቀኑ ነው የማክመው፣ ትራውማዬን በየቀኑ እንደዚህ ደርሶብህ ነበር ዳንኤል፣ አሁን እንደዚህ ቦታ ላይ ነህ፣ እንደዚህ ሰዎች አሉ፣ አንተ ዛሬ ተሻርክ ነህ እያልኩኝ ራሴን የማክምባቸው ብዙ ጊዜዎች አሉ እና እንደየሰው ይወስናል። ለዛም ያው ለእንትኑ ትታይላቸዋለሽ። ዳንኤል አብርሃም ጻፈው፣ ቢኒያም አቡራ አሰናኘው። ትልቅ ታሪክ ነው በውስጡ ያለው። ያንተ ታሪክ ብቻ አይደለም፣ የሀገር ታሪክ አለ፣ የስደት ታሪክ አለ፣ የድህነት ታሪክ አለ፣ የምኞት ታሪክ አለ። ሮንግ የሆኑ መረጃዎች አንዳንድ ጊዜ በትክክል መረጃዎችንም ሳናገኝ ከስደት ጋር የተያያዘ ነገር ብዙ ሰው እንዲያ ነው የሚሆነውና ግን በመጨረሻ እንግዲህ አምላክ ደግሞ ለዚህ አብቅቶሃል። እንደነገርከን በጣም ትልቅ ስፍራ ላይ ነው የምትሰራው። ይሄ በረከት ነው። ራስን የምታክምበት መንገድ ደግሞ በጣም ያስደንቃል በእውነት
መልካምነትን ብቻ ወይም የተሰጠህን ጸጋዎች እያሰብክ እነዛን ትራውማ ያስያዙህን ነገሮች ለመርሳት የምታረጋቸው የህይወት ውጣ ውረዶች ወይም ደግሞ ሙከራዎች የሚያስደንቁ ናቸው ራስን ማከም ስለሚቻል ማለት ነው ትልቁ ነገር ምንድነው እኛ የገባን በመጽሐፍ መልክ ደግሞ መሆኑ ለብዙ ተደራሲያን ይደርሳል ስለዚህ ይሄንን ስላረክ በጣም ልናመሰግን እንወዳለን ምናልባት ያንተን ታሪክ ስናነሳ በወቅቱ የነበረውን የጨርቆስ ልጆች በተለይ ጨርቆስ ልጆች ብዙ ሀዘን የተቀመጡበት ወቅት ነበር ምናልባት እነሱን የማግኘት አጋጣሚ ይኖር ይሆን ከዚያ በኋላ ብዙ እዛ መጋዘን ውስጥ ከነበርናቸው ልጆች የጨርቆስ ልጆች ለንደን ላይ ተገናኘናቸው አጋጣሚ ነበርና እናወራቸው ነበር እንዴት በጸሎት እንዴት እንደምናሳልፈው ወቅቱን ያንን በጣም አሰቃቂ ጊዜውን ጸሎት ያደረግን እንዴት እንደምናልፍ እንዴት እንደምንተባበር ላይክ አንዱ ሲታመም አንዱን በማገዝ እዛ ውስጥ ምክንያቱም ምግብ በጣም ውድ ነገር ነው ለኛ አገሪቱ ላይ ወጪው ላይ ወጥቻ አቃለው ከዛ ከመጋዘኑ ወጥቻ አቃለውና በአንድ ብር 20 ዳቦ ነው የምትገዛው እርካሽ ነው ውስጡ መጋዘኑ ግን ለኛ ሲሆን ነበር በቀን አንዴ ነበር የምንበላው መኮሮኒ በቀን አንዴ ተቀቅሎ ነበር የሚሰጠንና ዩሮፕ ላይ ሆነ ያንን ጊዜ ያስታወስክ እያመሰገንክ ደሞም ሌሎችን እያሰብን በዛ ሁኔታ ውስጥ ያሉትን ለማገዝ እየሞከርን እየደወልን እኛ አልተደወለልንም እኛ ግን ደውለን እናዳምጣቸዋለን ያ ጥሩ ጊዜ እንትን ይለናል ይሰጠናል በማብራታችን እንታከማለን እርስ በርስ እንትናላለን እንተጋገዛለን ስቲል የማንነት ጥያቄ ስትል ነበር ዳንኤል አሁን የአባትህ ጥያቄ ተመለሰ የአባቴ ጥያቄ አልተመለሰም actually ያልተመለሰበት ምክንያት መጽሐፉ ላይ ገልጫለሁ ማንነቴ ሲፈልግ ራሴን ያገኘሁት ማንነት በደም እናገኘው አይደለም ማንነት የምንቀበለው ነው እንጂ የምንሰጠው አይደለም በፍቅር ያሳደገችኝ እናቴ ወይንም ማሳዳጊ ምንም ሳታጎልብኝ የጎደለብኝ መስሎኝ ነበር እውነታውን ስረዳው ለካስ ተሳስቻለሁ ያ አይደለም ከዛም አባቴ መፈለግ አቆምኩኝ ስለዚህ ራሴን አግኝቻለሁ ራሴን ታክሜያለሁ ስለዚህ አባትነት ጥያቄ ያሳስበኝ አሁን ዳንኤል አባቱ ማን ነው ሳይሆን ዳንኤል ማን ነው ወደሚል አሸጋግሬያለሁ እና ራሴን አሳድጌያለሁ በጣም ጽናትን እናደንቃለን በእውነት በኢትዮጵያዊ ጨዋነት ፕላስ ደግሞ ቅድም እንዳልከን እዛ ሊቢያ እስር ቤት ሆነ ምግብ ሰራ ነበር ያልከው ነገር ወይ ማግዝ ነበር ያልከው ነበር አሁን ላለ ሼፍነት ሙያ ምናልባት መነሻም ሆኖ ሊሆን ይችላልና አንዴ በችግር ውስጥ የምናልፍባቸው ነገሮች ለነገ እንጀራችን ሊሆኑ ይችላሉ አንዱ ማሳያ ነው እኛ ተጠናቀናል እንግዲህ በቅርቡ ነው የሚመረቀው መጽሐፍም ገዝታችሁ እንድታነቡት እናበረታታለን የመጨረሻ መልእክታችን ነው አንተ በኩል መልእክት ካለ እሱን እንስማና እንቋጭ ያው እንግዲህ 23 ያው ገበያ ላይ ውሏል በዋሊያም መጽሐፍ እናገኘዋለን በጃፈርም ይገኛል ቢኒያም አቡራ ከዚህ በፊት ስራዎችን ሰርቷል ለጂጂ ወይንም የቴዲ አፍሮን ወደ ፍቅር ጉዞና የጂጂንም ሰርቶላታልና ጥሩ አርጓ አሰናኝቶታል አርቶቱንም ሰርቶታል ስለዚህ ያው የጋራ ውጤት ነውና አንብቡት በጣም ልብ አንጠልጣይ ታሪኮችን ውስጡ ሰንዷልና ለነገ የምትናገሩት ታሪክ ሊሆን ይችላል ለሪሰርችም ሊጠቅም ይችላል እውነት ስለሆነ ማለት ነውና እንድታነቡት ጋብዛለሁ ዳንኤል እኛም ስላገኘን ካንተ ጋር ስላደረግነው ቃለ ምልልስ በጣም እናመሰግናለን ምክንያቱም ህይወት ያስተማረች ሰው ነህ ማንነትህን የቀየርክ ሰው ነህ ለራስህ የደረስክ ሰው ነህና ራስን ማሸነፍ በጣም ከባድ ነው ሰው ሌላ ሰው ማሸነፍ ቀላል ነው ራስን ማሸነፍ ግን ከባድ ነውና ያንን ነገር ካንተ አይተናል ይሄንን መጽሐፍ 23 ግዙና አንብቡት ስደት ብቻ አይደለም ብዙ የህይወት ጥያቄ መልሶች የያዘ መጽሐፍ ስለሆነ እኛም እንዲገዙት እንዲያነቡት እንጋብዛለን ስለነበረን ጊዜ በጣም እናመሰግናለን ያው እንዳልኩ በኩኪንግ ድጋሚ እንገናኛለን ዳንኤልን እንግዲህ ቆመን እንደተቀበልነው ቆመን ሸኘው መርሐባ ውድ
የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ